ስቶሪ ሰጥተውሃል። ስቶሪው አክቲንግ እንኳን እንደሆነ እያወቅ እና አባትና ልጅ እንዳልሆኑ እያወቅ ስቶሪው ካቺ መሆኑን የምታውቀው በቃ ልታብድ ነው የምትደርሰው። ኖርማል ስቶሪ ሳይኖር ዝም ብሎ ቢለጣለጡ እኔ ረጅም ጊዜ ውስጡ ስለቆየኝ ስሜት አይስተኝም። ስቶሪ ነው የምፈልገው እና ኢቨን ስቴፕ ማም ምን አይታችኋቸው ከሆነ ስቴፕ ማም ገንዘቡን መስራት የማይችሉ ፔዛንቶች ወይም ምስኪኖች ገንዘቡን ለማግኘት ሲሉ ህይወታቸውን እንኳን የአእምሮ ጤናቸውን እንኳን አትሪስክ ከተው ይገባሉ ማለት ነው። ሊትራሊ ጫካ ውስጥ ሁሉ ልክ እንደ ሃንገር ጌም ለሳምንት ተለቆ ሰርቫይቭ ያደርጋል የሚለው በካሜራ ተደግኖ ይታያል። እንትኑን አትርሱ። ሁልጊዜም ቲክቶክ ላይ ቪዲዮ ሲሰራ ቢፎር ኤንድ አፍተር ይሰራል። ሀብታሙ እንደዚህ ሆኜ ምናምን ብር የለኝም ብዙ ነገር ሞክራለሁ፣ ግን እየተሳካ አይደለም። ህይወቴ ከቀየርኩት የሚገርመው አዲስ ኮንዶሚኒየም ላይ የምኖርበት ጸዳ ያለ ማለት ነው ሱፍ አድርጌ ፀጉሬን ተከርክሜ በስነ ስርዓት ማለት ነው እንደዚህ ብዬ ፎቶ አስገባለሁ ወይም ቪዲዮ ቲክቶክ እና መንገዶቹ ላደሮቹ ናቸው እነዚህ ህፃናቶቹን በሏቸው መኪና የሚሰጣቸው ሰዎች ወደ እሱ ስኬት መሄጃ መንገዶች ናቸው። ምንን አሴ ኮሞዲቲ በመጠቀም ሞራሊቲ ስነ ምግባር ወይም ቨርቹን እንደ መወጣጫ በመጠቀም የንግስና ወንበሩ ላይ ሄዶ የሚቀመጥ ሰው ነው። ፊላንትሮፒስት እንዴት ናችሁ? ሰላም ናችሁ ሆይ? አለን እንግዲህ እግዚአብሔር ይመስገን። እንዴት ነው ያለሁት? ሸጋ ነው ያለሁት። ልስራ እያልኩ ያመነታሁት ቪዲዮ ነው የምሰራው አሁን። ስለ ሚስተር ቢስት ታውቃላችሁ መቼም። እዚሁ ዩቲዩብ ፕላትፎርም ላይ ሆነን ሚስተር ቢስትን አለማወቅ የዋንን ነው። እናውቀዋለን ብዬ ልገምትና ፕላትፎርሙ $2 ቢሊዮን ወርዝ አለው ተብሎ ይታሰባል። ትልቅ ሚዲያ ኔትወርክ ነው። ራሱን የቻለ ዩቲዩብ ሳይሆን ፌስቡክ፣ ትዊተር ምናምን ቲክቶክ ምናምን ወርዝ ሊያደርጉ የሚችሉትን እዛው ፕላትፎርሙ ላይ ሆኖ ሊኖረው የቻለ ድርጅት ነው፣ ተቋም ነው። አንድ ግለሰብ ፊት ይታያል። ሪል ስሙ ሚስተር ቢስት አይደለም። የሚስተር ቢስት ስራ የብዙ ዩቲዩበሮችን እንትን አንኮንሽስሊ ፑሽ ያደርጋል። ኮንቴንት ማለት ነው። አሁን ሰዎች በጣም ብዙ ብር እንደሱ ለማግኘት በጣም ብዙ ቪው እንደሱ ለማግኘት የሱ አይነት ኮንቴንት መስራታቸው ኦቪየስ ነው። ሚስተር ሚሊየን ሰብስክራይበር አለው። አንድ ብቻ አይደለም፣ ቻናሉ ብዙ ነው። 3-4 ቻናሎች ናቸው ያሉት እና ኔትወርዙ እንደነገርኳችሁ ነው። ቪዎቹ ሚሊየንስ ናቸው በደቂቃዎች ውስጥ ምናምን የሚገቡት። ከዛ ግን ኮንቴንቱ አሁን ምንም ችግር የለውም። አንድ ሰው ብዙ ብር ቢሰራ ቀጥሎ ደግሞ ብዙ ሰው ቢያየው ክፋት የለውም። ምንም ካፒታል የሆነች ዓለም ናት፣ ካፒታሊስት የሆነች ዓለም ናት። ስለዚህ የብዙዎቻችን ፍላጎት እሱ ነው። ታውቆ ገንዘብ አግኝቶ የሆነ በዓለም ያለውን አትውደዱ። በዓለም ያለው ስለ ገንዘብ መመካት፣ የአይን አምሮትና ስለ ገንዘብ መመካት። የአይን አምሮት መታየት ማየት አይን ጋር ተያይዞ ስለ ገንዘብ መመካት ያው ገንዘብ ሁለቱ ናቸው። ሁለቱን ፕላትፎርሙ ይሰጣል። አሁን ስለ ኮንቴንት ነው የምናወራው። ቅድም ምን ብያለሁ? ኮንቴንቱ ኢንፍሉዌንስ አለው ሌሎች ኮንቴንት ሜከሮች ላይ። ኖት ኦንሊ ኦን ደ ፕላትፎርም ዩቲዩብ ላይ ብቻ አይደለም፣ በቲክቶክ በትዊተር በምናምን ገጾች ላይ የሰዎች አቴንሽን በምን ማኒፑሌት እንደሚደረግ ካፒታላይዝ እንደሚደረግ ያስተምራል ማለት ነው አንኮንሽስሊ። አሁን ስለ ኮንቴንቱ ስናወራ አንድ ፊልም ትዝ ይለኛል፣ ዘ ሃንገር ጌም የሚል። ሃንገር ጌም የሚል አይታችኋል? የተለያዩ ካፒታሎች አሉ። ከዛ ካፒታሎች
ሰዎች ተሰብስበው ወጣቶች ለሰርቫይቫል ይጫወታሉ እና ሀብታሞች አሉ ዋና ከተማዋ ላይ ለምሳሌ አዲስ አበባ ወይ እንደዚህ የተሻለ ቦታ ናት ብለን የምናስባት አንዲት ከተማ በድብርት ታልቃለች። የአይን አምሮትና ስለ ገንዘብ መመካት በራሱ በቂ አይደለም። ሰዎች ምን ይፈልጋሉ? ሬስል ይፈልጋሉ፣ ትግል ይፈልጋሉ፣ የሚታገሉት ጠላት ይፈልጋሉ። ግን ያንን ከተማዋ ፕሮቫይድ አታረግም። ውሃ ሆናለች፣ እሳቱን አስወግዳ። እሳቱን ዳይሬክት ፈልገዋለሁ ያልፈልገው። ይሄ አይነት ችግር ሲገጥም እነ ግላዲያተር ወይም እንደ ዩኤፍሲ ይመጣሉ። ደም እየተፋሰሰ አንዱ ካንዱ ሲጋጭ አንተ የተጋጨክ ያክል በድጋፍ ስሜት ያንን ሰውዬ ስቶሪ ሼር አድርገህ በስቶሪው ልክ እንደ ፊልም። ኦኬ ይሄኛው ደግሞ ትንሽ ከፊልምም አሁን ከሬስሊንግ እና ከዩኤፍሲ ብል ዩኤፍሲ ነው አብዛኛው ሰው የሚፈልገው። ሬስሊንግ ድራማ እንደሆነ ምናምን እናውቃለን። ስለዚህ ያ ድራማ በቂ አይደለም፣ ትንሽ ሪያሊቲ እንደሆነ ማሰብ እንፈልጋለን። ለምሳሌ ፖርን ላይ ራሱ እንደዛ አይነት ነገር አለ። በጣም አዲክትድ የነበርኩበት ጊዜ በጣም ሳይሆን አዲክትድ የነበርኩበት ጊዜ ምንድነው የማየው ስቶሪ የሆነ ቤተሰብ ፋሚሊ። ለምሳሌ አባትየው አንድ በጣም ደጋግማ ፖርን አለች። አባትየው እንትን ያደርጋል ገበታ እንዲቀርበው እናት ወንድሞች ምናምን አሉና ልጅየው መታ ምግብ ልታቀርብ እንትን ምናምን ልትቀዳለት በቃ ፖርኑን አላሳያችሁም እዛ ጋር ከአባትየው ጋር የሆነ ነገር ታረጋለች እና እነሱ እንዳላወቁ ነው የሚሆኑት። እኔ እዚህ ጋር ቀንዘር ሊደፋኝ ተንገበገብኩ። ጌታ ሆይ ምን ነገር ከውስጣችን አዌክ እንደሚያደርጉ እኮ ግራ ነው የሚገባል። ኢን ሪያሊቲ ልጅ የለኝም ያኔ ሞስት ስቱፒድ ነገር ነው። ግን ያንን ስቱፒድ ብለ ሞራሊ ጀጅ ያረከው ስተትም ስለሆነ ሞራሊ ጀጅ ማድረግ ሳይሆን ስተትም ስለሆነ ጀጅ ያረከውን ጉዳይ ከውስጥ በስሜት አነቃቅተውት ስትፈልገው ያሳዩሃል። ሌላ ሮም የለም። ይሄው ምድር ላይ ነው የምንገናኘውና ምድር ላይ የማትፈልገውን ነገር እንዴት በምስል ፈለግከው? እሱ አይደለም ነጥቡ። አየህ ስቶሪ ሰጥተውሃል። ስቶሪው አክቲንግ እንኳን እንደሆነ እያወቅ እና አባትና ልጅ እንዳልሆኑ እያወቅ ስቶሪው ካቺ መሆኑ የምታውቀው በቃ ልታብድ ነው የምትደርሰው። ኖርማል ስቶሪ ሳይኖር ዝም ብሎ ቢለጣለጡ እኔ ረጅም ጊዜ ውስጡ ስለቆየኝ ስሜት አይስጠኝም። ስቶሪ ነው የምፈልገው እና ኢቨን ስቴፕ ማም ምናምን አይታችኋቸው ከሆነ ስቴፕ ማም ቱሰን ምናምን እንደዚህ ስቶሪ ነው ጽፈን የምንፈልጋቸው እና ስቶሪ ምንም ለውጥ የለውም። ግን ከኋላው ስቶሪ ስታስቀምጥበት አንድ ነገር ከባድ ነው። ወደ ፊልሙ እንሂድ። የእንትን ፊልም ሚስተር ቢስት ሃንገር ጌም ልጆቹ ፈልገው አይደለም ቮለንተርሊ አይደለም የሚገቡት። ቮለንተርሊ አይገቡም። ለምን? እዛ ላለው መዝናኛ ሞት አለው። እስከ መጨረሻው የጸና ይድናል እንደሚለው ነው ባይብል። እስከ መጨረሻው የጸና ይድናል። መዳን ነው ሽልማቱ እንጂ ሌላ ሪዋርድ የለውም። ግን ስቶሪ ለመስራት እነሱም ይሞክራሉ፣ ያለብሰዋቸዋል። ከዛ ከዲስትሪክታቸው ላይ ያለ ስቶሪ ለእህቷ ስትል መጣች ሞር ሰው ፎርስ ሳክሪፋይስ ለእህቷ ስትል ቮለንተርሊ መምጣቷን አይቶ ከሌሎቹ ዲስትሪክት ከተመረጡት ሰዎች የተሻለ ክብደት ሰጣታ ምናምን ስቶሪ ከኋላ ስቶሪ ካላረክ ባዶ ስለሚ ከዛ ግን ለዛ ከተማ ውስጥ ዋና ከተማ ውስጥ ላሉት ተዝናኖት እንዲሆን ስፖንሰሮችም አሉ። ስፖንሰሮች እንዲገቡበት ስቶሪ እየሰሩ የህዝቡ አቴንሽን ወደ ማን ነው ተብሎ ኢንተርቪው የተደረገ በጣም ቆንጆ ፊልም ነው። እሱን ሰራላችኋለሁ ለብቻው። ግን ይሄ ሚስተር ቢስት የሚሰራው ስራ ተመሳሳይ ነው። ሰዎቹ እዚህ ጋር ቮለንተርሊ ነው የገቡት። እርግጠኛ ነህ ቮለንተርሊ ነው የገቡት? ሚስተር ቢስት ላይ ለመቅረብ $500,000 ይሸለማል አንድ ሰው ተባለ ለምሳሌ። ከሆነ ሰርክል ውስጥ ግን ለስንት ቀን አይወጣም? ለ100 ቀን። 100 ቀን ሲሆን ቀላል ይመስላል። 3 ወር ማለት 2 ወር
ኖ 3 ወር 90 ነው 2 ወር ከ10 ቀን 3 ወር ከ10 ቀን ለማለት አይወጣም ብሎ ይሄ ሰውዬ እዚህ በፈቃዱን የገባው እጁን አውጥቶ ፈልጎ ሲመዘገብ ስላየኸው ምንም ፋክተር የለም ከኋላ ፖቨርቲ ፖርን የምለው የድህነት ሴጋ ነው እንደማለት ድህነት ነው እንዲህ አፍንጫውን ይዞ እዛ ያወረወረው እንጂ ይሄ ሰውዬ በአመት 1 ሚሊዮን የሚሰራ በአመት የሆነ ብር የሚሰራ ቢሆን he can't አይፈልግም ኢቭን ቻሌንጅ ያደርገዋል ልክ 1 ወር ነው 50 ቀን ላይ ሲያልፍ $100,000 እንካና ውጣ ይለዋል አልፈልግም 200,000 ይደራደራሉ እና የሰውየው ሳይኪ ያለ ሰው ያለ ዲቫይሶች ኮምፒውተርም ምንም ሞባይልም ቴሌቪዥንም የለም ሰርቫይቭ ለማድረግ ሲታገል አብረነው እንታገላለን ሃንገር ጌም ላይ እንደነበረው ማለት ነው ተገደው እንደገቡ ለእንትኑ ለምንድነው ለተመልካቹ እዛ ካፒታሉ ስላለው ተመልካች አያሳዩትም ተገደው እንደገቡ ለኛ ተገደው እንደገባ ያሰው ለኛ ሚስተር ቢስት አያሳየንም ለምን አልተገደደም አይ ግን ተገዷል ያስገደደው ከኋላ ያለው አካል ሚስተር ቢስት ጎትቶ አላስገደደው ብዙ የቻሪቲ ስራዎችም ይሰራል የቻሪቲ ስራዎቹ የቆሙት የህዝቡ አቴንሽን ላይ ነው ለቻሪቲ የምንሰጠው ክብደት ቫልዩዋችን እንደሆነ ይታወቃል ሶ የሆነ 1000 ሰዎችን አይን ማብራት የ1000 ሰዎችን አይን ማብራት እኛ የአንድ ሰው ምን ያክል ብር ሊያወጣ እንደሚችልና አይን ምን ያክል ቫልዩ እንዳለ ስለምናቅ ቫልዩዋችንን ቋንቋችንን ማለት ነው ቅድም እኮ እንዳልኩት ነው ፖርን ውስጥ ቫልዩዋችን ከገባ ካቺ ይሆናል እና ቫልዩዋችንን ለአይን የምንሰጠውን ትልቅ ትርጉም ቦታ አንድ ሰው ካትራክስ ነው የሚባለው ከዚህ በሽታ የተነሳ አይኑ ጨልሞ እኛ አይናችንን ምን ያክል ሪስፔክት እንደምንሰጠው ስለምናውቅ ድንጋይ ቢወረወር እንዲህ ነው ዲፎልት የምንለው አይናችንን ነው ቶሎ የምንሸፍነው በዚህ ሁሉ ሌየር በቆቡም በእጃችንን ፕሮቴክት የምናደርገው በሆነ ሞራ ተጋርዶ ከዛ አት ሴም ታይም ደግሞ 1000 ሰው መሆኑ ይሄንን ቪዲዮ ክብደት እንድንሰጠው ያደርጋል ይሄንን ግለሰብ ክብደት እንድንሰጠው ያደርጋል ቪዲዮውና ግለሰቡን የተፈለገው ቪዲዮውን ክብደት ከሰጠ ነው በፕራዮሪቲ የፕሮዳክሽን ቫልዩ ኃይለኛ ተደርጎ ነው በኤዲቲንግ የሚሰራው ቪዲዮውን በጣም እንድንወደው እንዲመቸን የሚሰራ ባክግራውንድ ስራ አለ ኢፌክቶች ዙም መመለስ ለቀቅ ምናምን እኔ ራሱ ቪዲዮዎች ስታዩ አታስተውሉትም እንጂ ዙም ለቀቅ ምናምን ያደርጋልና አቴንሽናችን ከፎከስ ዲፎከሱ ጋር አብሮ የሚንቀሳቀሳል በጣም ብዙ ዲቴሎች ምናምን የሜም ድምጾች ፋኖች ምናምን ይገቡበትና አትራክቲቭ እንዲሆን ምስሉ ይሰራል ስለዚህ ምስሉና ግለሰቡ ሚስተር ቢስት ሶ ኮልድ ኤክስ ስሙ ነው ሚስተር ቢስት ክብደት መስጠታችን ለሱ ምን ጥቅም አለው ግን አይ ይሸጣል ቸኮሌት ይሸጣል ሞባይል ሹራብ ይሸጣል ስፖንሰሮች አሉ ምናምንና ሰውየውን ብራንድ ስናረገው ቪዲዮውን በማየት በኩል ሰውየውን ብራንድ ቪዲዮ ዓለም ይሆንና ሰውየው ጌታ ይሆናል ማለት ነው በሁለቱ እንገዛለን ለሁለቱ እንገዛለንና we can't skip the video ከዛ እቃ ልንገዛ ስንወጣ በዚህ ይቻለም አሁን እኛ ጋር ስለማይደርስ ነው እዛ ባለበት ቦታ የሚስተር ቢስት ብራንድ ከፍ ይላል ማለት ነው ከሌሎቹ ያለ ማስታወቂያ የራሱ ነው ኦኬ ሌሎችም ማስታወቂያዎች ፐርሰኑን ብራንድ አድርገው ይሰራሉ ከእንትና ጋር ራሱ ሲሰራ እየወት መሰለኝ ሲሰራ ሳይሆን ቪዲዮ ተቀርጾ ማነው ክርስቲያኖ ሮናልዶ ጋር እና ብዙ ግለሰቦች እሱን ፕራዮሪታይዝ እንዲያደርጉት ካፒታሊዝምን ግን አስጠንቅቆን ነበረ ማርክስ ካፒታል የሚሰራበት ካፒታል የሆነ አቅም የሚሰራበት ጉዳይ ወደ መሆን ይመጣል ቻሪቲ ራሱ የሚል
መልካምነታችን ለንግድ ይቀርባል። በቫሊዩ ስታንዳርድ መልካምነት ጉድ ከጋድ ሊበልጥ ሲሞክር ጉዱንም ያደረገው ጋድ ሊሆን ሲሞክር ይታያል ማለት ነው። ጉድ ላንጉዌጅ ይሆናል፣ ቋንቋ። ጉድ እኮ ኢሞሽናችንን ከውስጣችን ጉድን ስናረግ የሚሰማን ስሜት በቂ ነበር። መልካም ነገር በራሱ እንትን አለው፣ ግራቪቲ አለው። ይሄ ሰውዬ 1000 ሰው ለማሳከም ገንዘብ የሚያገኘው 100 ሚሊዮን ሰው ሲያየው ነው። 100 ሚሊዮን ሰው ካላየው 1000 ሰው ማሳከም አይችልም። ስለዚህ የካፒታሊዝም ባይ ፕሮዳክት ጡረተኛ ነው። ወይም ካፒታሊዝም ሲሞት ሳይሆን ካፒታሊዝም ሲገለው ለካፒታል ወይም ይዞታ ለአቅም ገንዘብ እንበለው በቃ እንትኑ ጀርገኑ ይቅርና ለገንዘብ በጣም ቫልዩ ስንሰጥ ምን ይሆናል? ገንዘቡን መስራት የማይችሉ ፔዛንቶች ወይም ምስኪኖች ገንዘቡን ለማግኘት ሲሉ ህይወታቸውን እንኳን የአእምሮ ጤናቸውን እንኳን አትሪስክ ከተው ይገባሉ ማለት ነው። ሊትራሊ ጫካ ውስጥ ሁሉ ልክ እንደ ሃንገር ጌም ለሳምንት ተለቆ ሰርቫይቭ ያደርጋል የሚለው በካሜራ ተደግኖ ይታያል። ምን የተለየ እንትን ላይደርስበት ይችላል እኮ ችግር፣ ግን በይደርስበት ይሆን የሚል ለምን ሪያሊቲ ሾው ነው፣ ገቢራዊ ትወራ ነው። ስለዚህ ይደርስበት ይሆን በሚለው ሞቲቭ አብረነው እናመጣለን። ስለዚህ ሰውየው ምንም አይደርስብህም ቢሉትም ምንም አይደርስብህም ብዬ እርግጠኛ አድርጌ ጫካ ብጥልህ እኔ ጋድ አይደለሁም። ኤቭሪቲንግ ምንም አይደርስብህም ማለት አይደለም። የሆነ ነገር ሊደርስብህ ይችላል እና ቃሌ በራሱ ስሜትህን አያዘውም ማለት ነው። ስለዚህ እዛ ውስጥ ሆኖ ልጁ ሰውየው የሚጨነቀውን ጭንቀት አብረን ሪያሊቲ ስለሆነ ሪያሊቲ ሾው ስለሆነ አብረን እየተጨነቅን እናያለን። ነፍሳቸውን ማለት ህይወታቸውን የአእምሯቸውን ጤና የሆኑ ያክል ቀናት ነጭ ቤት ውስጥ ተዘግቶባቸው የሚቆዩ ልጆችም ነበሩ። ለ50 ቀን ነጭ ቤት ውስጥ ሙሉ ነጭ ቤት ውስጥ ምናምን እቃ ሁሉ ነጭ እና ሳይኮሎጂካሊ ነጭ ምን ያህል ሀራስ እንደሚያደርገን ስለሚታወቅ እዛ ውስጥ መቆየታቸው ነጭ ለምን ይሆን? ቢጫ ለምን አይሆን? ለምን ጥቁር አይሆን? ኦኬ ነጭ የተፈለገበት ምክንያት አለ። ካን ዊ ሰርቫይቭ የሚለው ጥያቄ ስላለና ሰርቫይቫላችንን ቻሌንጅ እያደረግን ፎር ደ ሴክ ኦፍ ገንዘብ ማለት ነው። ግለሰቦቹ በገንዘብ እንዲታድነዋል። ስለዚህ ካፒታሊዝም ድሆቹን ይፈጥራል። ድሆቹን እኛ ክሪኤቲቭ ሆነን ገንዘብ እንሰጣችኋለን በሚል እንጠቀምባቸዋለን። ካፒታሊዝሙ የተጠቀመባቸው ተጠቅሞ ካፒታሊዝሙ ጠቅሟቸው የሆኑን ጥቂት ግለሰቦች የተፋቸውን ልክ እንደ የሆነ ዌስት የሆነ ፋብሪካ ውስጥ እንደሚያልፍ ዌስት የተተፉትን እኛ ደግሞ ሰብስበን ዩቲላይዝ እናረጋቸዋለን። ምን አላቸው? አቴንሽን አላቸው። አቴንሽናቸው ለምን ይሰጡናል? የተተፉት ገንዘብ ማምረት ስላልቻለ ነው። እንትናቸው ሪሶርሳቸው ከውስጣቸው ያለው ክሬቲቪቲ ብላብላ ብቻ ሀብታም ቤተሰብ ስላልተገኙ ብዙ ነው ኮምፒቲሽኑ የተተፉበት። ስለዚህ ኮምፒት የሚያደርጉበት ሌላ እድል እንሰጣቸውና በእነሱ አቴንሽን እንደገና ከካፒታሊስቱ ዓለም ደግሞ ሳንቲም እናገኛለን ምናምን ማለት ሉፕ ነው እየዞረን ኢቭን ማለት ነው። ኢቭን ይሄ ቪዲዮ እንኳን ከዚህ የካፒታሊስት ሩት ውስጥ ቀጣዩን አቴንሽን እና ገንዘብ የሚወስድ ቪዲዮ ነው። ሆነስትሊ ስፒኪንግ እኔ እንኳን ተጋጭቻለሁ ከራሴ። ያንኑ ሲስተም ውስጥ ያለሁኝ አካል ነኝ እንዴ? ሲስተሙ የተፋቸውን ሰዎች አወዳድሮ ሳንቲም ሊያገኝባቸው የሚሞክርን ግለሰብ ስተት መናገር ራሱ ደግሞ ቀጣይ ከተተፉት ገንዘብ የሰራውን ሰው ኤክስፖዝ በማድረግ እኔ ደግሞ እንደገና ገንዘብና አቴንሽን እየሰራው ነው። ዊ ካንት ስኬፕ ኢት። ካፒታሊዝም እንዲህ አይነት ሰርክል እንዳለው ማርክስ ቀድሞ ተናግሮ ነበር ይባላል። አሁን አብይ መጀመሪያ
ብልጽግና በሚለው ፓርቲ ስም ወደ ስልጣን ብቻ ከመጣ በኋላ ብልጽግና የሚባል ፓርቲ ፈጠረ። ዘ ፓራዶክስ ሩል ባይ ዘ ዌይ ሁሌም የሚያስገርመኝ ብልጽግና ካልክ የምትፈጥረው ድህነት ነው። ተቃራኒ ደስታን ስትፈልግ የምትፈጥረው ሰፈሪንግ ነው። ሄዶኒስቲክ የሆኑ ደስታን የሚቃብዙ ሰዎች በጣም ፔንን እያበዙት ይመጣሉ። አቮይድ ላይ ያደረጉት የፈለጉት ነገር ነው የሚፈልጉትን ነገር የፈጠረላቸው። ስለዚህ ከህይወታቸው ፔንን ሊያጠፉ ሲሞክሩ ያበዙታል። ደስታን የፈለጉት ፔንን ለማጥፋት፣ ድህነትን ለማጥፋት ሀብትን እፈጥራለሁ ካልክ ሀብት በራሱ አይደለም የፈለግከው። እንዴት ልበል? ብርሃን ኤግዚስት ያደርጋል። ጨለማ ለማጥፋት ከሞከርክ ግን ጨለማ ነው ብዙ የምትፈጥረው። ብርሃንን በራሱ አልፈለግከውም። ብትፈልገው ኖሮ ታይትል አታረገው ነበር። ብዙ ድህነትን ትፈጥራለህ፣ ግን የሀብት መልክ ያለው የሆነ ሶሳይቲ ይኖራል ዙሪያህን። አንተ የምታየው የሰራህለትን ነው። ይቻ ያልነበረችም ነጥብ ሀሳብ ወስዶኝ ነው። የአብይ አሁን የስልጣን ላይ መሆን ብዙ ሰዎች ከአዳዲስ መልካቸውን ገለጠው። እነ ዳንኤል ክብረት ምናምን እንደዚህ የተጠጋቸውን ዶክተር ዳኛቸው አሰፋም ነው የተጠጋቸው ሰዎች ሌላ መልክ እናይባቸዋለን። አስገድዶ መሳሪያ እናታቸው ላይ አላደረገም፣ ፈልገው ነው ይሄን የሆኑት። ግን አዘር ሳይዳቸው ነበር። በፐርሶና ከልለው የሆነ ነገር ይሉን ነበር። ከዛ እሱ መጥቶ ይገልጠዋል። እንደዛ አይነት ባህሪ ነበረው አብይ። የትኛውም የነካው አካል ከዛ በኋላ ያንኑ ሰው ሆኖ አይቀጥልም። ጀዋርን እንኳን ምናምን እንደዚህ ሌሎችንም ብታዩቸው መጀመሪያ የነበራቸው ነገር አይቀጥልም። ዋንስ ዜ ተች ሂም ማለት ነው፣ ከነካቸው በኋላ ካገኛቸው በኋላ እና የሆነ ፐርሶና ገላጭ ነው አብይ። የሆነ ማህበራዊ መልክ ሰርተው አሁን እንኳን በርሲሳ አወንታ ምናምን የሚባለው ልጅ ያደረገው ኤክስፖዝ ያደረጋቸው ሰዎች አሉ። በጣም እያለቀሱ ምናምን በቃ የህዝቡን አንጀት በልተው ምናምን የነበሩ ሰዎች በዚህ ስርዓት ነው የተገለቡት። ይሄ ስርዓት ገላቢ ነው፣ ገላጭ ነው። ምንም ተርመጥምጦ የሚቀር ነገር የለም። የፐብሊክ መልኮቻችን የሉም። የሌሉት ተገደው ነው አይደለም። መጀመሪያም ፕሌይ ነበር፣ አት ፕሌይ ነበር። አብይ መንገድ ሲጠርግ ታዩታላችሁ አይደል? ጎዳና ሲሰራ መንገድ ጠራጊ ነው ለሚመጣው መሲህ። ፈቅደህም ይሁን ሳትፈቅድ እሱን ታረጋታለህ። ምንም አማራጭ የለም። ይቺ ዓለም ፋብሪካ ናት። ልክ ማህፀን ውስጥ እንዳለን አስቡት። ማህፀን ውስጥ ያሉ ልጆች እናታቸው እያመረተቻቸው ነው። ማምረት በቅንፍ ውስጥ ነው። የምትበላው ምግብ አብረው እየበሉ ቋቅ እንዲላት ምናምን ሰውነቷ እንዲቀያየር አመሏ እንዲቀያየር እያደረጉ እየተመረቱ ነው። ከሆነች ግሊምፕስ ወደ ስርዓተ ዓለም የሆነ አይነት ሰውነት እየተመረቱ ነው። እና ልክ እንደዛ አሁንም ይቺ ዓለም እኔ የማስበው እግዚአብሔር የሰው ልጅ ሰው ብቻ ሳይሆን እግዚአብሔርም እንዲሆን እግዚአብሔር ሰው ሆነ። ስለዚህ ምድር ሰው ልጅ እግዚአብሔር የሚሆንባት ቦታ ናት። እየተሰራን ነው፣ እየተመረትን ነው። ስለዚህ በዚህ መመረት ሂደት ውስጥ መንገድ ጠራጊዎች አሉ፣ ሉሲፈሮች። ወደድክም ጠላህም መንገድ ጠርጋታለህ። ከባህሪው ስለወጣህ ባህሪህን ያዛል፣ አይምሮህን አይደለም። ስለዚህ ፈቅደህም ይሁን ሳትፈቅድ መንገድ ጠርጋታለህ። ራሱ ዲያብሎስ እንኳን የእግዚአብሔር መንገድ ጠራጊ ነው። አያውቀውም። እሱ ጌታ ነኝ ብሎ ነው አለች ዴሉዥን። በቃ ጌታ ነኝ ዓለም የኔ ናት ምናምን ብሎ ነው የሚያስበው። ዩ አር ዱይንግ ሂስ ወርክ ማለት ነው። መንገድ እየጠረገ ነው። የማያስፈልጉ ራሳቸውን ከሚጠረገው ወገን ያደረጉ አካላት ይጠረጋሉ። ስለዚህ አብይ ከየት ወገን እንደሆነ ራሱ ያውቃል። ግን ወይም ስርዓቱ ማለት ነው እየጠረገ ነው። ይሄ መጥረግ ሂደት ውስጥ የሚጠረጉ ሰዎችንም ይጠርግልናል። በጣም በቃ የሚገራርም ዋቴ የሚሰሩ እንዲህ ናቸው እንደሚላቸው በቃ ሴሌብሪቲ ምናምን እንደዚህ አዋቂ ምንላቸው አሳቢ ተቆርቋሪ የምትሏቸው ሰዎች ጥርግ እያሉ ሲሄዱ ታያላችሁ። 3 ማሊያ እየቀያየሩ የሚጫወቱ በአንዱ ማሊያ የሌላውን አጀንዳ የሌላውን ቡድን ፈቃድ የሚያስፈጽሙ ሰዎች ጥርግ እያሉ ሲሄዱና እንዴ እየጠረገልን ነው
ኦኬ ከጥራጊው መሃል ልሁን ወይስ የራሴ ፈቃድ አለኝ፣ ፈቃዴን አልገብርም፣ ሁለት ደብል ማሊያ አልጫወትም፣ ሁለተኛ መልክ የለኝም ምናምን ብለን እንቁም እየተጠረገ እንዳለ ይሰማኛልና ልክ በዚህ በመጠረግ ሂደት ውስጥ የሚወድቁ እንክርዳዶች አሉ። መላእክቱን እንደዛ ብሎ አዟቸዋል። እንዴት መልካም ዘርተህ ነበረ እንክርዳዱ እንዴት በቀለ? እንንቀለው ወይ ሲሉ ተውት እስከ መኸር ጊዜ በራሱ ይደግ፣ ያን ጊዜ እንትኑን መልካሙን ወደ ጎተራ ያን ወደ እሳት ጨምሩልኛላችሁ ይላቸዋልና ልክ የመጥረግ ስርዓት አለ። የሆነ ነገር እየሄደ መጠረጉ አይቀርም። ቃልን አልከስክሰው ከያሬድ ጋር ሰሞኑን አወራሁ። ቃልን አልከስክሰው ስለ ኢትዮጵያ ምናምን፣ ስለ ኢየሱስ ክርስቶስ፣ ስለ እውነት፣ ስለ ተስፋ እንዳታወራ አድርገው ቃሉን ብልሽትሽቱን አውጥተውት ድጋሚ አሁን በዚህ ቃል ሰዎች እምነት ይኖራቸው ይሆንን? እንዴት ነው የምንግባባው? አሁን አወድሻለሁ በዚህ ልክ ተርመጥምጦ የሆነ ታርጌት ኦሪንቴሽን ሲኖረው ገንዘብ ሲሆን የሆነ ነገር ለማግኘት ስሜት መሆኑ ሲቀር እንዴት ነው እወድሻለሁ ድጋሚ ቃል ኃይል የሚኖረው? እወድሻለሁ ሲላት ወንድ ልጅ ሴትም ልትሆን ትችላለች። እንዴት ነው አሁንም ፍቅር ግዝፈት አለው? ቃል አልሞተም ምናምን ያለኝና ቃል ግን አይሞትም። ኦፍ ኮርስ ይልከሰከሳል። ግን ይሄ አሁን ከኔ አፍ የሚወጣው ቃል እናንተ ጆሮ በደረሰ ጊዜ የሚሞት ነው የሚመስላችሁ? ቃል መዋቲ ዝርው ክብደት የሌለው ሰብስታንስ የሌለው ነገር ነው የሚመስለውና ባቦካ ነው ባጨማለቅ ነው በተጫወትንበት ቁጥር እየተበላሸ የሚሄድና ክብደቱን የሚያጣ ነው የሚመስለው። ግን ቃል ወደ ኋላ ስትሄዱ ወደፊት አይደለም። ወደፊት እንደዚህ ይበተናል፣ ለተለያየ ፐርፐዝ ይውላል፣ ይበላሻል አይደል? ወደ ኋላ ግን ብትሄዱ ቃል ስጋ ይሆናል እና ግንብ ነው። ወደ ኋላ አታልፈው። ይሄ ቃል ራሱ እግዚአብሔር ነው እና ዲቫይን ኔቸሩን ተጠቅሞ ያወራ ጊዜ ከአፉ ፀሐይ ትወጣለች። እንደዚህ ከአፉ ማለት ብርሃን ይሁን ሲል ፀሐይ ነው የምትሆነው እና የምድርና የፀሐይን ግዝፈት በግዝፈት እንኳን የሚደነግጥ ከሆነ ውስጣችሁ እዩት። ግዝፈት ብቻ አይደለም፣ በኃይልስ የሆኑ ሜትሮች ወደ ኋላ ብትሄድ መሬት ሙሉ ህይወቷን ታጣለች። ወደፊት ብትሄድ ሙሉ በርን ታደርጋለች። ይሄን ያክል ክሩሺያል ናት። ማታ ለምሳሌ እንቅልፍ እምቢ ብሎኝ ነበር እና እንቅልፍ እምቢ ብሎኝ ጨለማው የራሱ ወሬ አለው። አይምሮዬ የቀኑን አይደለም፣ ራሴን አውቀዋለሁ። ቀን ላይ ያለው አይምሮዬ የለም። ሁሉ ነገር እንግዳ ነው፣ ስትሬንጅ ነው። በጨለማ እቃውን እኮ አውቀዋለሁ፣ ሰውን ምናምን ግንቡን አውቀዋለሁ። ግን ልክ ብርሃን ስትሄድ መብራት እኮ አለ፣ መብራት አብርቻለሁ፣ ግን መብራት የለም። ይሄ አርቲፊሻል መብራት ነው ይላል የሆነ ክፍሌ ያውቀዋል። ፀሐይ ስትሆን ግን የሆነ ሌላ ሰውዬ መጥቷል ውስጥ። ሁሉ ነገር ህይወት አለው። አለመኖሯ ማለት በኋላ ትመጣለች። ለጊዜው አለመኖሯ እንኳን ይሄን ያህል ወሳኝ ከቃል አፍ ነው የወጣቸው እና ሶርሳችንን ወደ ኋላ ቃላችንን በተንብ እያጠራ በእውነት እያጠራ ነው እያስተካከል ነው ከሄድን መጨረሻ ላይ ከዲቫይን ኔቸሩ ነው ቃላችን የሚወጣውና ያው ቃል ሞቷል ብለን ያሰብነው ቃላት ሞቷል ብለን ያሰብናቸው ንግግሮች ኃይል ይሆናሉ። ራሱኑ ቃል ተናግረ ሽባ ታረጋለና ኦኬ ነጥቧ ምንድናግን እየተሰራበት ነው። ኮሞዲቲ ሆኗል። ካፒታሊዝም ሁሉን ነገር ሸቀጥ ነው የሚያደርገው። ቃል ይሸቀጥበታል፣ እምነት ይሸጥበታል፣ ምንድነው ሞራሊቲ ይሸጥበታል። አሁን ወደ አዶናይ እንመጣል። አዶናይ አዳፕት እያደረገ ያለው ይሄንን ነው። እነሱ ራፌልን የሆኑ አርቲስቶችን እየሄደ ልክ አብይ እንደገለጣቸው ይገልጣቸዋል። በጣም አራዳ የምላቸው ሰዎች ፋራ ሆኖ አያቸዋል። ማለት ሲቀርባቸው የሚወጣ ሰው አለ ከነሱ ውስጥ ፐርሶና ነበረ
ሪስፔክት ያሰጠን አራዳ ያስባለን ሴሌብሪቲ ያስባለን ምናምንና ልክ አብይ እንደሚጠርገው አዶናይ የሚጠርገው ነገር ደግሞ አለ። ወዶ ፐርፐስፉሊ ይሄንን አስቦ እያደረገ ነው። ይገባቸዋል መልሱ። እየጠረገ ፋራ ያደርገዋል። አሁን ግለሰብ ስም አልጥራ። እሱ ሄዶ ፋራ ያደረጋቸውን ግለሰቦች እንዲሁ ይመጣሉ ምስላቸው አይምሮ ውስጥ ግን እናንተም ስለምታውቋቸው ልተዋቸው። ግን እየሄደ አያልከሰከሰው የለም። በችግሩ በኩል ሰውየው ሌላ አይነት መልክ እናይበታለን። ኦፍኮርስ የቸገረው ሰው የጎደለው ሰው ትከሻው ተዛንፎ ካሜራ ፊት መቆሙ የማይቀር ነው። እንባው ምናምን ሲመጣ ታዩታላችሁ። ምናምን እንዲህ ተጎድቷል እንዲህ ሰውዬ ምናምን ትላላችሁና ከዛ ያንን ግን ፊውቸሩም ነው አንድም እንባ የሚያመጣው። መኪና ሊገዛልህ ነው የሆነ ነገር ልታረግ ነው ምናምንና ይገኝ ነው። አንዳንዴ እኔ አላምነውም ራሴን። ቆንጆ የሆነ የትትና ነፋስ ይነፍሳል በብብቴ። አሁን እንደዚህ ከፈትና አረ በጣም ትሁትና ትትና እየታየብኝ ነው ምናምን። አረ ዝም በይ እባክሽ አካውንቷ ምናምን እኮ የሆነ ጨላ ጠብ ሊልባት ነው ነገ ይገባል ተብለሻል። አሃ ወይኔ የሆነ ጸሎቴ ስምር ብሎ እንደዚህ ሳሆራ ከእግዚአብሔር ጋር በጣም ራሴ ያስተውሎ አረ በቃ የሆነ ነገር ከቃ ውስጤ ትትናይ ምናምን እያልኩ ደረቴ ልደቃ እምባዬ ሊመጣ። አረ እኔስ ግን ከእግዚአብሔር ጋር ሳወራ እንዴት ነው እንዲህ የምደማምጠው? ጌታዬ ሆይ ምናምን ብዬ ቃ ስርስ ምናምን ብዬ የሆነ ክፍል ይመጣና ቢፕ ያደርጋል። ያቺ ናት እንትኗ እና ሮማንቲሳይዝ ሊያደርግብህ ይችላል። ከዛ እንባቸው ምናምን ከጉዳታቸው ብቻ ሳይሆን ከሚያገኙትም ነገር ቀጣይ ሊመነጭ ይችላል እና ሰውን ዊክ እያደረገ በተለይ ፀሐይ ከጨለመች በኋላ ጨረቃ ደም ስትለብስ ምድር ናት። ፀሐይ መንግስት ነው። ጨረቃ መንግስት ናት። ፀሐይ ምድር ናት። ከዋክብት ኮከብ የምንላቸው ሰማይ እንዳለ የሚጠቁሙን በምሽት ብቅ ብለው ተስፋ የሚሰጡን አካላት ናቸውና እንደዚህ አርቲስቶች፣ አዋቂዎች፣ ፈላስፎች ምናምን ናቸው ከዋክብቶች። በከዋክብት እየተመሩ ሰብአ ሰገል ወደ መሲሁ እንደመጡት አሁን ከዋክብቶቹን የሚያራግቧቸው አካላት አሉ። እንዳልኩት መጀመሪያ ስርዓቱ ጠረገ የተወሰነ ያክል። አሁን ደግሞ አዶናይ የሄደ የሚጠርጋቸው አሉ እና አሁን ደግሞ 20 ምናምን ህጻናት ልብ ሰርጀሪ ያሰራለው ብሎ ካምፔን ይዟል። ግን ዘ ኦንሊ ቲንግ ስለ ራሴ ነው የምሰራው የሚለውን ደግሞ እንትኑን አትርሱ። ሁልጊዜም ቲክቶክ ላይ ቪዲዮ ሲሰራ ቢፎር ኤንድ አፍተር ይሰራል። እኔ ሀብታም ሆኜ እንደዚህ ሆኜ ምናምን ብሎ እና መንገዶቹ ላደሮቹ ናቸው እነዚህ 20 ህጻናቶቹን በሏቸው መኪና የሚሰጣቸው ሰዎች ወደ እሱ ስኬት መሄጃ መንገዶች ናቸው። ምንን አሴ ኮሞዲቲ በመጠቀም ሞራሊቲ፣ ስነ ምግባር ወይም ቨርቹውን እንደ መወጣጫ በመጠቀም የንግስና ወንበሩ ላይ ሄዶ የሚቀመጥ ሰው ነው እና ብቻውን ማውራት ማለት ሚዲያ ላይ ማውራት፣ ሰው ፊት ቆሞ ማውራት አይችልም ነበር። ከዛ በቀደም አሁን ሊቆም ነው እና ያ አንክሸስ አርጎት እኔ እኮ አልችልም ነበር ህልሜ እውን ሊሆን ነው ምናምን እያለ ሲያስብ ስለሚሰጣቸው ነገር አይደለም እያሰበ ያለው ስለሚሰጡት ነገር ነው። ፍርሃትህ ከየት ይመነጫል መሰለ ወንድም አዶናይ? ፍርሃትህ የሚመነጨው አንተ የምትሰጣቸውን ነገር ሳይሆን እያሰብክ ያለኸው ለኦዲየንስህ ወይም ለህዝቡ እነሱ የሚሰጡህን ነገር ነው። እንደ የተቀባይ መልኩ ምንድን ነው? በሰጪ ፊት መንቀጥቀጥ ነዋ፣ መፍራት ነው። እና ነርቨስ ሆኖ ሲፈራ ምናምን የነበረበት አንዱ ምክንያት እነሱ ሰጪዎቹ ናቸው፣ እሱ ተቀባይ ነው።
ተቀባይ እንደምትሰጣቸው ነገር ላይ ብትሰራ ኖሮ ራሱ አዶናይን ፕሮጀክት ባታረገው ልሰጠን አትችልም። ይሄን እንደዚህ ልሰጠን አትችልም። ስለዚህ ራሱን አዶናይን ፕሮጀክት ባያረገው ኖሮ እንደዛ ነው። ሚስተር ቢስትም ብራንድ አድርጎ ራሱን ሰራው። ስለዚህ እቃዎች፣ ቁሶች፣ ልብሶች ከሱ ብራንድነት የተነሳ ከቸኮላት መካከል፣ ከሹራብ መካከል፣ ከሞባይል መካከል ብቅ ይላሉ የሱ ብራንዶች። የሱን ብራንድ ግን እንዴት ነው የሰራው? እሱን ብራንድ እንዴት አድርጎ ነው የሰራው? በሞራሊቲ 100 ነው ምናምን 1000 ቤቶችን ለምስኪኖች መስጠት ፕሮጀክት ብሎ ውሃ ማውጣት ድርጊቱ በራሱ ያንን ጉድ አቺቭ አድርጓል እኮ ምንም ጥያቄ የለውም። ሰዎቹ ውሃ ማግኘታቸው በጣም አሪፍ ነው። ቤት መስራታቸው፣ ልባቸው መታከሙ ምናምን በጣም አሪፍ ነው። ያ ግን ኢትስ አላደር ደረጃ ነው። ፎር ዳት ፐርፐዝ ለምኑ ሚስተር ቢስት የሚል ብራንድ ኖሮ ቲሸርት ሹራብ እንገዛ 5.2 ቢሊዮን ዶላር ወርዝ ኔት ወርዝ ያለው ድርጅት የሆነው ስሩ ፕሮሰስ ስሩ እንደዚህ አይነት ሬፑቴሽኖችን በመጠቀም ነው። ካፒታሊስት የሆነው ስርዓት ከውዳቂ ነገሮችም ብራንድ መስራት ይቻላል በሚል ሞቲቭ ማለት ነው። ስለዚህ ይሄንን ነው አዶፕት እያደረጉ ያሉት። ባይዘዌ አንድ በጣም አስቂኙ ይሄ የሆነ አዳራሽ ሆል ሊቀርብ ከዚህ በፊት ህልም ነበረው አዶናይ። ያሳዝነኛል። ከዚህ በፊት ብያለሁኝ አርት ፕላስ ላይ I'm not blaming him, I'm blaming the system that makes him ማለት ነው። በዚህ ልክ ዴስፕራይት ያደረገውን ያንን ሲስተም ነው ብሌም ማድረገው። እሱ የሲስተሙ እንትን ነው አኒሜትድ ፎርም ነው እንጂ እንትን አይደለም፣ በራሱ ሲስተም አይደለም። የዋህነቱ ነው እየተሰራበት ያለው። የሚገርመው አንድ ዶክመንተሪ ያየውኝ ስለ ሚስተር ቢስት ስለ የዋህነቱ ያወራል። ሚስተር ቢስት ማለት ስሙን አላቆም ለጊዜው መልካም ሰው ነው። ጥፋቱ እኮ እሱ ነው አለ። መልካምነቱ ነው እየተሰራበት ያለው። መልካም ባይሆን ኖሮ እኛ ስቲል ዲስፕራይት ሆነን የሱ ቪዲዮዎች ስር ስናለከልክ አንገኝም። ፎር ኢንተርቴንመንት ፐርፐዝ አዝ ዌል አስ ተረኛ ሆነን ቢቻል እኛን አይደለም ዳይሬክት ኢትዮጵያውያን ቢቻል እድሉን አግኝቶ 1000 ቀድሞ ኮሜንት ያደረጉ ሰዎች ይወዳደራሉ ምናምን የሚል ቤትም ስለሚያቀርብ ተሰላፊዎች አሉ። ቀጣይ እኔ በሆንኩ ብሎ እናቴ ታማለች ምናምን ኮሜንቶቻቸው ስለ ብታዩ እንትናቸውን ለመክፈል ቀጣይ እድለኛ እንዲሆኑ የሚማጸኑ እንትኖች ናቸው፣ ምንዱባኖች ናቸው ገትረው ያቆሙት ማለት ነው። ስለዚህ ተጠቃሚ አካል አለ። አዶናይ እዛ ፕሮግራም ላይ ሞቲቬት ሊያደርግ የተገኘበት ፕሮግራም ላይ ሊቀርብ ሲል ማስታወቂያው ራሱ ነበር ደጅ ላይ ቆሞ የሚሰራው ይኸው ስሜ እዛ ላይ ምናምን ብሎ ከዛ ያንን እያሳየ አንድ ፈረንጅ ያልፋል። ከዛ በእንግሊዘኛ ይነግረዋል እዚህ እኮ ህልሜ ነበር ከሆነ አመት በፊት ምናምን ብሎ ሰውየው እንትን ብሎታል። ሞቲቬሽን ከነሱ የመጣ ባህል እንጂ ከኛ የመጣ አይደለም እና ሰልችቶታል። በደንብ ተበልቶበት 100 ምናምን አመት ምሽክ አድርገው የጨረሱት ጉዳይ ነውና ዩ ሞቲቬት ሚ ምናምን እያለው ነው ያለፈው። ከዛ ይሄንን ሂዩሚሊዬሽኑን ካሜራ ፊት ሊደመጥ አለመቻሉን በምን ሲያጣፋው ታዩታላችሁ። ስቶሪ ሪጀክት መደረግ ለምን እንፈራለን የምትል ስቶሪ ከዚህ ሰራ። ስፔሻሊ አለ ኢትዮጵያውያን በፈረንጅ ሪጀክት መደረግ እንፈራለን አለ። አሁን እቺ ናት ቪዲዮን አልሰራም ብዬ ነበር ሚስተር ቢስትና አዶናይ መካከል ያለውን ተመሳሳይነት የሲስተሙ አካል መሆን ነው አንድ ይሄንንም ራሱ መስራት ብዬ ሪጀክት አድርጌው ነበር። እቺ ቪዲዮ ግን መጣችና አናደደች። እንደምታውቁት ነው የጀብደኛ ደም ይንተከተካል ውስጥ ከየት አባቱ የመጣ እንደሆነ አላውቅም። ያው ሚኒሊክን እያየው ነው ማወራችሁ። ተስሎ ቤቴ መጡ ጉዞ አድዋ አለች ምናምን እና ዘ ኦንሊ ዋን ራሳቸው እንደ ጥቁሮች አያዩም እየተባለ የምንተች ማህበረሰቦች ነን ኢትዮጵያውያን። በስብዓት ገብረ እግዚአብሔር
ጭዌ ትዝ ይለኛል። አንዱ አውሮፕላን ውስጥ ያደርገዋል። እኔ ባር ላይ ነው የሰማሁት። የት እንደሰማሁት አላውቅም። ባር ሄዶ ቴክሳሶቹ ምናምን ብቻ አላውቅም። ትልልቅ ሞተር የሚነዱት የሉም እነሱ የሚቀመጡበት ጃምቦ ባልኮኒ ላይ ቁጭ አለ እና እዛ ጥቁሮች ብዙ ጊዜ አይቀመጡም። እዛ አትቀመጡ ተብሎ ሳይሆን ለረጅም ጊዜ በጭቆና በባርነት ስላለፉ ስለ ንቦናቸው ሽሪንክ አድርጓል እና ዶንዴር ስፋቶዬ ሄደና ጃምቦን ሊልፍ ዱቅ እዛ መጡና አዩት። አርዩ ኢትዮጵያን ያሉኛል። ቀጥታ ስፓት አደረጉት። ማንም ጥቁር ይሄን አይነት ቆለጥ የለውም ብለው አዎ ምናምን ስም ማን ነው ሲሉኝ አለ ገብረ እግዚአብሔር ስብሐት ገብረ እግዚአብሔር እግዚአብሔር ምናምን ያ እግዚአብሔር አልኩኛል። እና ዛ አይሮኒ ኦፊት ኮሜዲዋ ምንድናት? እግዚአብሔር የሚለው ይሄ ባለስልጣን መሆን በእናንተ ላይ እግዚአብሔር ገብቷቸዋል። እግዚአብሔር ነኝ ምናምን አለ። በዚህ ደረጃ ነው ራሳችን የምናጥነው እኛ። ፈረንጅ ፊት መዋረድ። ፈረንጅ ለኛ እኮ ሰው ነው፣ ቀለሙን ሁሉ አናቀው። እንደውም ትንሽ አክራሪነታችን ጠላት ነው ብለን የምናስብ። በጣሊያን ጊዜ እንግሊዞች መጥተው በሁለተኛው ጦርነት ያግዙን፣ እኛ ጣሊያን ነጭ ሆኖ ስለምናቀው እንጠላቸው ነበር። ነጭ እኮ እንደዚህ እንዳንተ ጎንበስ ጎንበስ የምንልለት ሰው አይደለም። ነጭ እንጠላለን ሁሉ። ይሄ ትክክል አይደለም ተው ምናምን እያለ ራሳችን በስ ብለን ቀለማቴ ብለን እናስተዋዋለን እንጂ ለመደንገጥ እሱ ፊት መዋረድ መፍራት ሲጀመር ማለት ነው። መዋረድን አለመፍራት ቫልዩ አይደለም፣ ቨርቹ አይደለም። መዋረድ አያስፈልገውም። የሰው ልጅ ተዋርዶ ነው ራሱን የሚያገኘውና ክብርን የሚያስፈልገው። ለክብር ነው መስራት ያለበት። የሆነች መንገድ ላይ የምትሄድ ሴት አስቁመህ ስልክ ትጠይቃለህ። እምቢ ብትልህ ሪጀክሽኑን ፈርተን የተውከው እንዴ ልክ አይደለም። እንደዚህ ለምንድን ነው የምጠይቃት? አይ እንትኑ ይሄ ኢጎ ነው። መዋረድን መፍራት አለመቻሌን ለማመን የሆነን ሰው አየር ጥሶ ገብቶ ያለ ፈቃዱ ስልኩን መጠየቅ ሰላም ማለት ኖ ዛትስ ኖት ኖርማል። ፍርሃት አለመፍራትህን ለማረጋገጥ ከእንትን ላይ ተወርወር፣ ከአውሮፕላን ላይ በፓራሹት። አይ ልክ አይደለም እሱ። አለመፍራቴን ማወቄ እና ደፋር መሆኔን ማወቄ ያስታብየኛል። ምን ይሰራልኛል? ድፍረት በራሱ እኮ ቨርቹ አይደለም አይደል? ደፋር የሚባል ሰው የለም። እንደየኤሪያችን ፍርሃት የምንለው ነገር አለ። አንዛይቲ ሊፈጥርብን ይገባል። ኮምፓሱ የምንችለው ነገር ጠቦ ያንን ብቻ እንድናደርግ፣ ሌሎች የማንችላቸው ነገሮች በፍርሃት በእርግጠኝነት ማጣት፣ በአንዛይቲ መታጠር አለባቸው። ፎከሳችን የምንችለው ነገር ላይ እንዲሆን ኮምፈርተብል ለኝ ዩቲዩብ ላይ ቪዲዮ ሰራ ኮምፈርተብል የሆንኩበት ቦታ ዊክ ነህ ምናምን ደፋር እንድትሆን ኮምፈርተብል የማትሆንበት ቦታ ሂድ። ዛት ኖት ኖርማል። ሪጀክሽንን መፍራት አለባችሁ። ሪጀክት መደረግ የለባችሁ። ሪጀክት በመደረግ ስትሬንግዝ ማግኘት ያለባችሁ ፍርሃቱ ያለ ሪያሊቲ ወደ እናንተ ዝም ብሎ የሚመጣ ከሆነ ነው። ዝም ብሎ ለምሳሌ የሚያስፈራራችሁ ዝም ብሎ የሌለ በዚህ ቤት ውስጥ አሁን የሚያስፈራራኝ ነገር ካለ እሱን ነው ማየት ያለብኝ። ለምን ኢትስ አንደር ማይ ቴሪቶሪ እና በዛ ቫሊዩ እንትን ይኸውላችሁ። እሱ ብቻ አይደለም። ቢኒያምም ይሄ የመቄዶንያውም ሰውዬ በቀን ውስጥ 8000 ዳይፐር እንቀይራለን ምናምን ይላል ምስኪኖችን። እና ወጪውን በቀን የሚያወጣው ወጪ አስቀምጦት በየቀኑ ያንን ለማግኘት ይለምናል። በየቀኑ በቻሪቲ ስም የሆኑ ፕሮግራሞች ይሰራሉ። እና ሉፕ ነው። ልክ ያገኛትን ነገር በቀን ሳክሪፋይስ ያደርጋትና እንደገና ልመና አለ። እንደገና ፐብሊክ የሆነ መድረኮች አሉ። በዚህ መካከል ኮሞዲቲው እነሱ እየተጠቀሙ ነው። ልክ እንደ ሚስተር ቢስት ሰዎቹ እየተጠቀሙ ነው። ዳይፐር የሚቀየርላቸው ምግብ የሚበሉት ምናምን። ግን እነሱ ብቻ አይደለም እየተጠቀሙ ያሉት፣ እሱም ነው ምኑን ፐብሊክ ፌሱን እየገነባ ነው። ልክ አሴ ሳይንት በተለያዩ ፖድካስቶች ላይ ቀርቦ ጀጁን ላይ ያደርጋል። ባይብሊካሊ የሚያደርገው ድርጊት በጣም ኮሬክት መሆኑ፣ በመጨረሻው ቀን እንደምንፈረድበት
እና እድሉን እያመቻቸልን እንደሆነ የድህነትን ውበት የሀብትን ክፋት ምናምን አናሊሲስ ሊሰራ ይሞክራል። እና ከድርጊቱ የተነሳ ሰውየው በሞራል ጀጅመንት እንትን ላይ ምንድነው ወንበር ይዞ ይቀመጣል እና ጉድ ኤንድ ባድ የሚለውን ሲፈርድ ታዩታላችሁ። ልክ ይሁዳ ግን ያቺኑ አይነት ፕሌይ ሲጫወት ድሆች ቢበሉ ይቻል ነበር ጠርሙሱ ለምን ተሰበረ በሚል ሞቲቭ ጉድን ከጋድ ሊያስበልጥ ሲሞክር ጉድ ኢዝ ናት ጋድ። መልካም ነገር እግዚአብሔር አይደለም። መልካም ነገር አያስፈልግም ግን አላለም። እና ያቺን አይነት የሞራል እንትን የሚጫወቱ ሰዎች ኦልዌይስ እንትኑ ምንድነው ሽያጩ እነሱ ላይ ነው። እነሱ ህልማቸውን አቺቭ ለማድረግ ነው እየኖሩ ያሉት። የነሱ ህልም መፈጸሚያ መንገዱ ነው ቻሪቲ ወይም ሞራሊቲ። ሚስተር ቢስት ሁልጊዜ ቪዲዮውን ሰርቼ ስጨርስ ዜሮ ነው አካውንቴ ላይ የሚገባው። አካውንቴ ዜሮ ነው የሚሆነው። አወጣዋለሁ። አይ ኦልዌይስ ወሪ አባውት ነው the best video to the best video ነው ቤስት ቪዲዮ ሰርቻለሁ የሚለው ነውና ይሄንን ማርክስ ራሱ ዋርን ያደረገው ነገር ነው ይባላል። እንትኑ ኦልዌይስ ኢን ሃንገር እንድትኖር ነው የሚፈልገው። በቀጣዩ ቪዲዮ ያወጣውን 00 የደረሰውን ብርህን 100 ምናምን ሚሊየን ታደርሰውና በቀጣዩ ደግሞ ሙሉ ሳክሪፋይስ አድርገው ኦልዌይስ ኢን ዲስ ሉፕ መኖር ማለት ነው። ይርባሃል ሁሌም ሳቲስፋክሽን እንዳይሰማ ከመሃከሉ ከእንትኑ ላይ ወርዝ እያደረግ እያገኘህ ቢሆን you don't manipulate on the other ማለት ነው። ለምሳሌ ከምታገኘው ነገር ሳቲስፋይድ ካደረገ ቀጣይ እንዴት እንደምናስብ ቪዲዮ በምን አይነት ፍጥነት ላይክ እንደምናረግ ቪው እንደምናረግ ምናምን ካልኩሌት አታረግ። ናቹራሊ ካች እንዲያረገን ለአልጎሪዝሙ ትተዋለህ። ካለበለዚያ ግን 00 ስለገባ የመጀመሪያው ቀን በሰራህበት ዴስፕራይት የመሆን ሞቲቭ እንድትሰራው ያረጋሃል። ግን አሁን የመጀመሪያ ቀን ስትሰራ ቪዲዮ የነበረ ዴስፕራይት እንትን የለህም፣ እንትን እጅ ላይ ሪሶርስ የለህም፣ 0 ብር ነህ። ከመጀመሪያው ቀን ጋር ተመሳሳይ ነው እንጂ አሁን እውቀት አለ እንዴት ማኒፑሌት ሰው እንደምታረግ። አሁን ስፖንሰሮች አሉ አሁን ምናምን። በመጀመሪያው ቀን የድህነት ሜንታሊቲ ወይም ፎርስ ኢነርጂ እውቀትና ወገኖች ምናምን ይዘህ ስትሰራ ምን ያክል ማኒፑሌት ልታረገን እንደምትችል ተመልከተ። ስለዚህ 00 መግባቱ ልክ አይደለም። ቢኒያምም እንትኑን በሰይፉ የ1 ቢሊየን ብር ምናምን ሰብስቦ ቀጣይም ሌላ እንገነባለን ምናምን ይላልና አሁንም በዛው በምንም የለኝም 1 ቢሊየኑን የሆነ ቦታ ጥሎ በምንም የለኝም ሞቲቭ ነው ድጋሚ ክሬቲቭ ሆኖ ላይቭ ገብቶ ምናምን ሊሰራ የሞከረው። ግን እንደዛ ከሆነ ካፒታል ሉፕ ውስጥ ነው ያለነው። ስቲል እግዚአብሔር ከሆነ የሚሰራው እኛ እንውጣና እሱ ይስራው። ይሄንን ሁሉ ሰው ማብላት አላቃተው እና ቅድም እንዳልኩት ማህፀን ውስጥ እንዳሉ ህፃናት ማህፀን ውስጥ እንዳለ ህፃን ዓለም መሰሪያ ቦታ ናት እንጂ መስሪያም ቦታ አይደለች። መሰሪያ ቦታ ናት። በጉድ በመልካምነት ስራ እየሰራን አይደለም። በመልካምነታችን አንጸድቅም። የሚያጸድቀን ጸጋው ነው፣ ፍላጎቱ ነው ማለት እሱም መሆን መፈለግ፣ እያደጉ መሄድ፣ ይህንም በኃይሉ ሆኖ ገነት መግባት አለመፈለግ ምናምን ብቻ ብዙ ናቸው። ግን ዓላማው ግን በመልካም ስራዬ ጸድቃለሁ፣ የክርስቶስን ሞት ወይም እግዚአብሔር ለሰው ልጆች ያደረገውን ነገር ትራሽ ማድረግ። በመልካም ስራ አትጸድቃት። መልካም ስራ ያስፈልጋል። አዎ፣ ኮንትራዲክሽኑ እዚህ ጋር እና በጣም እዛ ጋር እንትኑን እየገፋ ነው ስንመጣ ክሬቲቪቲ ይጠፋል። ልክ እንደ ኢዮብም እንፈትነዋለን እግዚአብሔርን። ለምን ኢዮብ በመልካምነቱ የእግዚአብሔርን መልካም ነገር የማግኘት ግዴታ ውስጥ ከቶት ክሬቲቪቲ እንደሆነ ግን ሞራሊቲ ወይም መልካምነት መፍጠር እንደሆነ ሊያሳየው ሲሞክር መጨረሻ ምዕራፍ ላይ
አንተ ሰማይና ምድርን ስፈጥር የት ነበርክ? እንትንን ጭኔ ላይ ፈጥርዬ አላለም። ጭኔ ብቻ የሆነ ወንዝን እንደዚህ ብቻ እያንዳንዱን ነገር እያወራው ዋሊያ መቼ እንደምታምጥ መቼ እንደምትጸንስ ምናምን የት ታውቃለህ እያለው እንዴ የዚህ ጥያቄ አይደለም ከአንተ ጋር ግጭት ውስጥ የከተተኝ። አይ የዚህ ጥያቄ ነው ኢንዳይሬክትሊ ሰማው እያልኩ ያለሁት እጅ ላይ ያለውን 2 ዳቦ አንዱን ሰጥቶ አንዱን መብላት ጽድቅ መስሎ እኔ የድሆች አባት ምናምን እያልክ ስትተረተር ነበር። ልክ መከራው ሲመታ ከውስጥህ ከአንኮንሸስህ ብቅ ያለው መልካም ማድረግ በእኔ ፊት ክብደት እንደሰጠህ ማወቅ ነው። እኔ መልካም ግን እሱ ነው አላልኩም። ጨምር፣ አዲስ ነገር ፍጠር። ሰማይ ምድርን ካለመኖር አመጣዋቸው። ፀሐይን ትውጣ ብዬ አወራው። ምንድን ነው ያደረግከው? ከሌለህ ነገር የፈጠርከው ምንድን ነው? ያለህን አካፍለህ መልካም ነኝ ትላለን። ስለዚህ መልካምነትን በማካፈል ብቻ እዛው ጋር የማስቀረት ሙከራ ነው ያለው እና ይሄ ደግሞ ቨርቹዋል ዓለም ሚዲያው ቢስት ነው እንደ ስሙ እንደ ሚስተር ቢስት የምንደርስበት ሰው ጋር የምንደርስበት ፍጥነት ትልልቅ የዛሬ 100 ዓመት ምናምን ያሉ ሚዲያዎች እንትናቸው ነው። ምንድን ነው የሚባለው? ምኞት ተስፋቸው፣ ይሄ ህልማቸው ነው። እኔ እንኳን የምደርስበት ፍጥነት ሰዎች ጋር የዛሬ ምናምን ዓመት ተስፋ ህልማቸው እና ምን ያህል መልቲፕላይ እንዳደረገው እንትኑን ከኦዲየንሱና አቅራቢው መካከል ያለውን ነገር ምን ያህል ሽሪንክ እንዳደረገው ተመልከቱ። ስለዚህ we need to be careful ስለምናወጣው ኮንቴንት። ከዛ በፊት በፕሮሰሱ መካከል ተዳክመን which is good which is bad የሚለውን እንለይ ነበር። ለማድረግ የሆነ ነገር ለማድረግ ትክክል ነው ብለን ያሰብነውን ነገር ለማድረግ ስንል ቢሮክራሲ አለ። ቢሮክራሲው አዳክሞ በትክክል ሞቲቭ የተቀደሰ ወይም መልካም የሆነ ሰው ጫፍ ድረስ ደርሶ ታየዋል። አሁን ግን ቢሮክራሲው ስለታጠፈ ለምን በውድድር መገኘት ነበረበት ራሱ ሚዲያው። በሚዲያው ማወዳደር ሌላ ነገር ነው። ሚዲያው ራሱ በውድድር ነበር መገኘት የነበረበት። ለሁሉም እኩል ክፍት ባይሆን ማለት ፈልጌ ለምን ማኒፑሌት ማድረግ ሰዎችን ሳይኪ ማኒፑሌት ማድረግ የሚችሉ ሳይኮፓዞች ሳይቀር ተቋርጦ ነበር። ግን ያው ጨርሰናል። ለማንኛውም ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ቻው፣ ጨርሰናል።